የኢትዮጵያ ብሔራዊ ቡድን ዛሬ ምሽት 6 ሰዓት ጀምሮ ከጅቡቲ ብሔራዊ ቡድን ጋር ጨዋታውን ያደርጋል። ለዓለም ዋንጫ የማጣሪያ ጨዋታ በምድብ አንድ ላይ በአፍሪካ ዞን የምድብ አንድ ጨዋታዎችን እያደረገ እንዳለ ይታወቃል። ግን የተሳካ ጉዞ አይደለም እያደረገ የሚገኘው። ግን ደግሞ የትኛውንም ጨዋታ ማሸነፍ በጣም አስፈላጊ ነው። በእርግጥ ለአፍሪካ ዋንጫ ለማለፍ በምድብ የተደረጉ ጨዋታዎች ላይም ብሔራዊ ቡድኑ በጣም ደካማ ነበር እንደሚታወሰውና ያለንበትን ደረጃ በሚገባ የሚያሳይ ነው እና ለቀጣይ ጊዜ በደንብ መስራት ያስፈልጋል። ዛሬ ምሽት 6 ሰዓት ጀምሮ በኤል አብዲ ስቴዲየም ነው ጨዋታውን ሞሮኮ ላይ የሚያደርገው። የመጀመሪያውንም ጨዋታ ሞሮኮ ላይ ነው ያደረገው። እነዚህን ሁለት ጨዋታዎች እዚያው ኢትዮጵያ ላይ መደረግ የነበረባቸው ነበሩ። ኢትዮጵያና ጅቡቲ በ3 እና በ1 ነጥብ የመጨረሻ ደረጃ ላይ የሚገኙ ብሔራዊ ቡድኖች ናቸው። ዋሊያዎቹ 1 ጎል ብቻ ነው ያስቆጠሩት እስካሁን። የጅቡቲ ብሔራዊ ቡድን የተሻለ ነው፣ በዚህ 3 ጎሎችን አስቆጥሯል። ልዩነቱ የኢትዮጵያ ብሔራዊ ቡድን የተቆጠረበት ጎልና የጅቡቲ ብሔራዊ ቡድን የተቆጠረበት ጎል መጠን ነው። የጅቡቲ ብሔራዊ ቡድን 3 ጎሎችን አስቆጥሮ 14 ጎሎች ናቸው የተቆጠሩበት። የኢትዮጵያ ብሔራዊ ቡድን ደግሞ 6 ጎሎች ተቆጥረውበታል። በውጤትም ደረጃ ከተመለከትን የኢትዮጵያ ብሔራዊ ቡድን 3ቱን ጨዋታዎች ባቻ ውጤት አጠናቋል። የጅቡቲ ብሔራዊ ቡድን 1 ጨዋታ ብቻ ነው ባቻ ያጠናቀው። ሌሎቹን 4 ጨዋታዎች ተሸንፏል። ሁለቱም ብሔራዊ ቡድኖች በጣም ደካማ ብሔራዊ ቡድኖች ናቸው። አስቀድሞ በነበሩት ጨዋታዎች ላይ ምናልባት ካቻ ውጤቶች ድል ማድረግ ቢቻል ኖሮ ነገሮችን መለወጥ ይቻል ነበረ። ደግሞ እዚህ ኢትዮጵያ ላይ ጨዋታዎች ቢደረጉ ያንን ማድረግ አቅም ይኖራል። ጨዋታ ላይ የምታከናውን ቢሆን እንደዚሁም ደግሞ ጎሎችን ማስቆጠር በተቻለ በተለይ የፕሪሚየር ሊጉ ተጽዕኖ ይሆን ጎሎች አይቆጠሩ ፕሪሚየር ሊጉ ላይ እንመለከታለን። ምንም ጥርጥር የለውም የተሻሉ ነገሮች አሉ። ግን ደግሞ ያው ፕሪሚየር ሊጉ ደካማ እንደሆነ ይታወቃል። ለውጦች ነበሩ፣ ግን ደግሞ ያው አንዴ መውረድ መውጣት ያለበት ሊግ እንደሆነ ይታወቃል እና አስቀድሞ እንደነበሩት እንደነ ጌታነህ ከበደ፣ ሳላዲን ሰይድ፣ አዳነ ግርማን የመሳሰሉ በጣም አስደናቂ ተጫዋቾች ብሔራዊ ቡድኑ ነበሩት እና በአስቸጋሪ ሁኔታ ውስጥ እንኳን ጎል እያስቆጠሩ ብሔራዊ ቡድኑ እንዲያሸንፍ ማድረግ ይችላሉ። እነዚህ ተጫዋቾች በቅርብ ጊዜ አሁን ሁሉም ከብሔራዊ ቡድን ራሳቸውን አግልለዋልና የመጨረሻው ጌታነህ ከበደ እንደሆነ ይታወቃል። ከዛ በኋላ ግን በእነሱ ልክ ጎሎችን ማስቆጠር የሚችል ተጫዋች ብሔራዊ ቡድኑን ለማግኘት ተቸግሯል። አቡበከር ናስር አለ፣ ግን በጉዳት ምክንያት በክለብም ሲጫወት አልነበረም። ብሔራዊ ቡድን መመረጡም አንድ አጠያቂ ነገር ነበረ። ሁለተኛ ደግሞ በጨዋታው ላይም ተሰልፏል እና በእርግጥ መሰለፉ በጣም አሪፍ ነው። ልምድ ያለው ተጫዋች ነው። ጎሎችንም የማስቆጠር አቅም እንዳለው በተከታታይ አሳይቷል። በፕሪሚየር ሊጉም በብሔራዊ ቡድንም እንደዚሁ የጉዳት ካልሆነ በስተቀር ችግር የሌለበት ተጫዋች ነው። በጣም አሪፍ ተጫዋች ነው እና ይህንን ተጫዋች በክለቡ ጨዋታ ሳያደርግ እንኳን በብሔራዊ ቡድን እንዲጫወት ተገዷል። በዚህ ደረጃ ነው ብሔራዊ ቡድኑ የአጥቂዎች ችግር ያለበት። በዛው ልክ አሁን አዲሱ አሰልጣኝ በጣም አሪፉ ነገር በደንብ መከላከል የሚችል ብሔራዊ ቡድን መስራት ይችላሉ። የግብጽ ብሔራዊ ቡድን ብዙ ልዩነት አለ፣ የደረጃ ልዩነት አለ። በጣም አስደናቂ ተጫዋቾች ያሉት ስብስብ ነው የግብጽ ብሔራዊ ቡድን። ከኢትዮጵያ ብሔራዊ ቡድን ጋር ፍጹም ልናነጻጽረው አይገባም። ምናልባት ከግብጽ ጋር ሳይሆን ብሔራዊ ቡድኑ እንደ ቡድን የሚያደርገውን ጨዋታ ግን እያነሱ መተቸት በጣም አስፈላጊ ነው። ብሔራዊ ቡድኑ ሊተች ይችላል፣ አሰልጣኙ ሊተች ይችላል፣ ኢትዮጵያ እግር ኳስ ፌዴሬሽን ሊተች ይችላል። የብዙ ድምር ውጤት ነው አይደለ? የብሔራዊ ቡድኑ ውጤት መጨረሻ ለሚመጣው ውጤት ሁሉም ባለድርሻ አካል እንደየድርሻው በደንብ ሊተች ይገባል። ግን ደግሞ ትችቱ የሚያንጽ መሆን አለበት። አሁን ከግብጽ ብሔራዊ ቡድን ጨዋታ አስቀድሞም ከግብጽ ብሔራዊ ቡድን ጨዋታ በኋላም በተለይም ደግሞ የማህበራዊ ትስስር ገጽ ላይ የነበሩ አስተያየቶች ለማለት ይከብዳል በብዛት ወደ ስድብ የተጠጉ ናቸውና በዛ መልኩ መሆን አለበት ብዬ አላስብም። በተቻለ መጠን ብሔራዊ ቡድኑን ሊገነባ በሚችል መልኩ ትልቅ ነገር ሀገርን የሚወክል ስለሆነ ቁጭ ብሎ መወያየት የሚያስፈልገው ነው። ግን ደግሞ ዛሬ ምሽት ጨዋታ ያደርጋል፣ መደገፍ ያስፈልጋል። ምሽት 6 ሰዓት ጀምሮ ጨዋታው ሞሮኮ ላይ ነው የሚደረገው። ማሸነፍ በጣም አሪፍ ነው። ለመመልከት ከባድ ሊሆን ይችላል፣ ግን ብሔራዊ ቡድን ነው ሄዶ ብሔራዊ ቡድን ስለሆነ ማየት ይቻላል። ዲኤስቲቪ ላይም ሱፐር ስፖርት ላይም ስለሚተላለፍ ማየት ይቻላል። የአፍሪካ ጨዋታዎችን እንመለሳለን። የሀገር ውስጥ ጉዳይን እናጠናቅ። የኢትዮጵያ ከፍተኛ ሊግ ዛሬ ጨዋታዎች ተደርገውበታል። ንብ ሲያሸንፍ ቤንች ማጂ ቡና ከደደቢትና ደብረ ብርሃን ከተማ ከጋሞ ጨንቻ ጋር አቻ አጠናቀዋል። በምድብ 1 ቤንች ማጂ ቡናና ደደቢት 2 አቻ ነው ጨዋታቸውን ያጠናቀቁት። ሀሰን ሁሴንና ብሩክ ሰሙ ለቤንች ማጂ ቡና ጎሎችን አስቆጥረዋል። ማሞ አየለ ሁለቱንም የደደቢት ጎሎች በስሙ ያስመዘገበ ተጫዋች ነው። ውጤቱን ተከትሎ ቤንች ማጂ ቡና በ32 ነጥቦች ሁለተኛ ደረጃ ላይ ይገኛል። ደደቢት በ27 ነጥቦች አራተኛ ደረጃ ላይ ነው የሚገኘው። ደብረ ብርሃን ከተማና ጋሞ ጨንቻ ጎል ያልተቆጠረበትን ጨዋታ አድርገዋል። ደብረ ብርሃን በ24 ነጥቦች 6ኛ ነው። ጋሞ ጨንቻ በ25 ነጥቦች 5ኛ ደረጃ ላይ ሆኖ
ይገኛል። አሁን በምድብ 2 17ኛ ሳምንት ንብ ኦሜርላን 2-1 በሆነ ውጤት አሸንፏል። የንብን የማሸነፊያ ግቦች የተለመደ ስም ነው ያስቆጠረው ወይም የተለመደ ተጫዋች ነው ያስቆጠረው። አዲሱ አቱላ አስቆጥሯል። ኦሜርላን ከሽንፈት ያልታደገች ግብ ደግሞ እንዳልካቸው ጥበቡ ነው በስሙ ያስመዘገበው። ውጤቱን ተከትሎ ንብ በ31 ነጥቦች አራተኛ፣ ኦሜርላ ደግሞ በ16 ነጥቦች 10ኛ ደረጃ ላይ ይገኛል። ሱሉልታ ክፍለ ከተማም የካ ክፍለ ከተማን 2-1 በሆነ ውጤት አሸንፏል። ወደ አፍሪካ ቅድም ወደ ጀመር ነው መረጃ እንለፍ። ለ2026 የዓለም ዋንጫ ለማለፍ ጨዋታዎች እየተደረጉ ነው። ወሳኝ ጨዋታዎች ናቸው። ወደ ወሳኝ ምዕራፍም ተሸጋግሯል። ኢትዮጵያ ባለችበት በምድብ 1 ሰዓት ጀምሮ ምሽት ጊኒ ቢሳውና ቡርኪና ፋሶ ይጫወታሉ። ቡርኪና ፋሶ በ8 ነጥቦች ሁለተኛ ደረጃ ላይ ትገኛለች። ይህንን ምድብ ግብጽ ናት በ13 ነጥቦች የምትመራው። ወደ አሜሪካ፣ ሜክሲኮ ወይም ካናዳ የምትጓዝበት እድል በጣም ከፍተኛ ነው። እነዚህ 3 ሀገራት ናቸው ውድድሩን የሚያስተናግዱትና የመጓዟ ነገር ብዙ የሚያጠራጥር አይመስልም። ሁለተኛ ደረጃን ይዞ በማጠናቀቅ ግን የጥሎ ማለፍ ተሳታፊነት እድልን ለማግኘት አንደኛ ከሚወጡ ብሔራዊ ቡድኖች ውጪ የሚሳተፉ ስለሚኖሩ በጥሎ ማለፍ ጨዋታ የሚሳተፉ ስለሚኖሩ ያንን ቦታ ይዞ ለማጠናቀቅ የተሻለ ሆኖ መገኘት ይኖርባቸዋል እና ቡድኖች በተለይ ቡርኪና ፋሶ 8 ነጥብ አላት። ካሸነፈች 11 ነጥብ ይኖራታል ማለት ነው። በጣም አሪፍ ይሆናል። ጊኒ ቢሳው በ6 ነጥቦች አራተኛ ደረጃ ላይ ነው የምትገኘው። እነዚህ የጠራናቸው ብሔራዊ ቡድኖች በሙሉ ከኢትዮጵያ ብሔራዊ ቡድን ከፍ ብለው የሚገኙ ናቸው። ምድብ 6 ላይ ምሽት 4 ሰዓት ጀምሮ ኮት ዲቯር ጋምቢያን ታስተናግዳለች። በዚህ ምድብ ትናንትና ጋቦን ኬንያን 2-1 በሆነ ውጤት አሸንፋ መሪ ሆናለች። የቀድሞ የአርሰናል ተጫዋች አሁን በሳውዲ አረቢያ የሚገኘው ፒየር-ኤመሪክ ኦባሜያንግ ሁለቱንም ጎሎች አስቆጥሮ ከጨዋታው በኋላ ስቴዲየም ውስጥም ትንሽ ደስታቸውን ሲገልጹ ነበርና እንደምታውቀው እናቱ ስፔናዊት ናትና መምረጥ ይችል ነበር። ትልልቆቹን ብሔራዊ ቡድኖች መምረጥ ይችል ነበር። ገና ከመጀመሪያው ለጋቦን ብሔራዊ ቡድን ተጫውቷል። ባህሉን ደግሞ የሚገልጽ ነገር ሲያደርግ ያው አፍሪካዊነቱን ስሜቱን በደንብ የሚገልጽ ነገር ነውና በጣም አሪፍ ነበረ። ጋቦን አሸንፋ ትናንትና ምድቡን ስለመራች ኮት ዲቯር መሪነቱን በድጋሚ ለመያዝ ዛሬ ማሸነፍ ይኖርባታል። ጋቦን 15 ነጥቦች አሏት። ኮት ዲቯር 13 ነጥቦች ካሸነፈች ወደ 16 ከፍ ትላለች። የአፍሪካ ሻምፒዮኗ በዚህ ምድብ ጎል አልተቆጠረባትም እስካሁን። በጣም የሚያስገርም ነው ይሄ። 4 ጨዋታዎችን አሸንፋ አንዱን ባቻ ውጤት አጠናቃለች። 13 ጎሎችን አስቆጥራለች በእነዚህ 5 ጨዋታዎች ላይ ምንም ጎል አልተቆጠረ። ለምን ኮት ዲቯር የአፍሪካም ሻምፒዮን እንደሆነች ይሄ ምንም ጥርጥር የለው ማሳያ ነው። ጋምቢያ በ4 ነጥቦች 5ኛ ደረጃ ላይ ነው የምትገኘው። በምድብ 8 አንድ ጨዋታ ተደርጓል። በናሚቢያና ኢኳቶሪያል ጊኒ መካከል አንዳቻ የተጠናቀቀ ነው። ምሽት 1 ሰዓት ጀምሮ ላይቤሪያ ከሳኦቶሜና ፕሪንሲፕ የተጫወታለች። 6 ሰዓት ኢትዮጵያ በምታደርግበት ሰዓት ቱኒዚያና ማላዊ ይጫወታሉ። ምድቡን ቱኒዚያ በ13 ነጥቦች ትመራለች። ናሚቢያ በ12 ትከተላለች። ምድብ 9 ላይ 1 ሰዓት ጀምሮ መካከለኛው አፍሪካ ሪፐብሊክ ከማሊ ጋር ትጫወታለች። ማሊ በ8 ነጥቦች 4ኛ ደረጃ ላይ ነው የምትገኘው። መካከለኛው አፍሪካ ሪፐብሊክ ደግሞ በ4 ነጥቦች 5ኛ ደረጃ ላይ ነው የምትገኘው። ይህ ጨዋታ የሚደረገው ሞሮኮ ካዛብላንካ ላርቢ ዛውሊ ስቴዲየም ላይ ነው። ኢትዮጵያ ብሔራዊ ቡድን ባለፈው ያደረገበት ጨዋታና በርካታ እንደዛ ልንገልጻቸው እንችላለን። ብሔራዊ ቡድኖች አፍሪካውያን በሀገራቸው መጫወት ስለማይችሉ የካፍንም የፊፋንም ስታንዳርድ የሚያሟላ ስቴዲየም ስለሌላቸው ሌሎች ሀገራት ላይ ጨዋታዎችን ማድረግ አለባቸው እና ሞሮኮ ደግሞ ጨዋታዎችን እያስተናገደች ነው ከብሔራዊ ቡድን ውጪ። እንደዚሁ የሌሎች ብሔራዊ ቡድን ጨዋታዎችንም እያስተናገደች ትገኛለች። ማሊ ባለፉት 3 ተከታታይ ጨዋታዎች በድምር 10 ጎሎችን አስቆጥራ ነው ሁሉንም ጨዋታዎች ያሸነፈችው። ተከታታይ 5 ጨዋታዎችን አልተሸነፈችም በሁሉም ውድድሮች፣ 4ቱን ደግሞ ማሸነፍ ችላለች። በጣም ጥሩ አቋም ላይ ሆና ነው ዛሬ የምትጫወተው። መካከለኛው አፍሪካ ሪፐብሊክ ደግሞ በተከታታይ ጨዋታዎች ተሸንፋለች። 4 ሰዓት ጀምሮ ማዳጋስካር እና ጋና የሚያደርጉት ጨዋታ ዛሬ በጣም ምርጥ ከሚባሉ ጨዋታዎች መካከል አንደኛው ነው። ጋና በ12 ነጥቦች የምትመራው ምድብ ነው። ሁለተኛ ደረጃ ላይ የምትገኘው ደግሞ ማዳጋስካር ነች። 10 ነጥቦች አሏት። ጋና የምታሸንፍ ከሆነ ወደ ዓለም ዋንጫው የምትሄድበትን እድል ታሰፋለች። ማዳጋስካር ካሸነፈች ጋናም በልጣ አንደኛ ደረጃ ላይ ትቀመጣለች። አሪፍ ጨዋታ ነው አይደለ? ስለዚህ የ6 ነጥብ ጨዋታ ነው። አንደኛና ሁለተኛ ደረጃ ላይ ሆኖ የሚጫወቱ ቡድኖች ሲሆኑ እንደዛ ብዙ ጊዜ ይገለጻልና ልዩነትን በደንብ ማስፋት ይችላል። ሀገሪቱን ማለት በአፍሪካ ዋንጫ በሱዳን ተበልጣለች። ስለዚህ ለዓለም ዋንጫው ለማለፍ ያንን መካስ ይኖርባቸዋል። በዚህ ለዓለም ዋንጫ ለማለፍ በሚደረግ ጨዋታ ላይ በጣም አሪፍ ናት። በአውሮፓም ለዓለም ዋንጫ ለማለፍ የማጣሪያ ጨዋታዎች እየተደረጉ ነው። ምድብ 11 ላይ 4 ሰዓት ከ45 ጀምሮ እንግሊዝ ላቲቪያን በዌምብሌ ታስተናግዳለች።
እንደምታስታውሰው የመጀመሪያውን ጨዋታ አልቤኒያን 2-0 አሸንፋለች። እንግሊዝ በጥሩ ሁኔታ ነው የጀመረችው። የአዲሱ አሰልጣኝ ቶማስ ቱኸል የእንግሊዝ ብሔራዊ ቡድን የአሰልጣኝነት ጊዜ በድል ነው የተጀመረው። በዚህ ጨዋታ ላይ ሉዊስ ስኬሊ እና ሃሪኬን ነበሩ ጎሎችን ያስቆጠሩት። በተለይም ደግሞ ሉዊስ ስኬሊ መጠራቱ በጣም የሚያስገርም ነው። ምክንያቱም ከ6 ወራት በፊት የማይታሰብ ስለነበረ ማለት ነው። አርሰናል በቋሚነት መሰለፍ ጀመረ። እድለኛ ነው፣ ምክንያቱም በሱ ቦታ ላይ ያሉ ተጫዋቾች ጉዳት ነበረባቸው፣ የአቋም መውረድም ስለነበረ በቋሚነት ተሰለፈ። በርካታ ጨዋታዎችን አደረገ። ማንቸስተር ሲቲ ላይ ጎል አስቆጠረ። ታላቅነቱን ስነ ልቦናውን በደንብ አሳየ። ለብሔራዊ ቡድን ሲመርጡት በጣም የሚያስገርም ነበር። የመጀመሪያ ጨዋታውን ሲያደርግ በቋሚነት ነው የጀመረው፣ ጎል አስቆጠረ። በ18 ዓመቱ ነው ጎል ያስቆጠረው ለእንግሊዝ ብሔራዊ ቡድን 18 ዓመት 176 ቀናት በመጀመሪያ ጨዋታው በቋሚነት ተሰልፎ ጎል በማስቆጠር በእድሜ ትንሹ ተጫዋች የሆነበትም ነው። አንቶኒ ጎርዶን በጉዳት ወደ ክለቡ ተመልሷል፣ ወደ ኒውካስል ዩናይትድ። አሮን ራምስዴል እና ሌቭራሜንቶ ደግሞ ከስብስቡ ውጪ ተደርገዋል። 26 ተጫዋቾች ተጠርተው በጨዋታ ቀን 23ቱ ናቸው የሚያዙት እና በዚህ ምክንያት እነዚህ ተጫዋቾች ውጪ ሆነዋል። ሞርጋን ጊብስ ዋይት እና ኩዌንሳ ደግሞ በስብስቡ ውስጥ ተካተዋል። በመጀመሪያ ጨዋታ ላይ አልነበሩም። ፎደንና ራሽፎርድ አሰልጣኙ በጠበቃቸው ልክ በመጀመሪያው ጨዋታ አላገኛቸውም። ቱኸል ደግሞ ቋሚ 11ን የመቀየር ድፍረት እንዳላቸው ተናግረዋል እና ምናልባት ዛሬ ወይ አንደኛውን ወይ ሁለቱንም በቋሚነት ላይ ተጠቀሟቸው ይችላሉ። ራሽፎርድ ደግሞ ከአመት በኋላ ነው ወደ ብሔራዊ ቡድን የተመለሰውና የሚያገኘውን እድል በሚገባ መጠቀም ይኖርበታል። አሰልጣኙ የእንግሊዝ ብሔራዊ ቡድን በቀደሙት አሰልጣኝ በጋሪ ሳውዝጌት ስር በተለይ አውሮፓ ዋንጫ ላይ በነበረው ጨዋታ ፍርሃት የታከለበት ነበር የእንግሊዝ ብሔራዊ ቡድን ብለዋልና ስለዚህ ደፋር ጨዋታ ይከተላሉ ብለን እንጠብቃለን። ልክ እንደ እንግሊዝ ብሔራዊ ቡድን ስታይል ፊዚካል የሆነ ጨዋታ ብሔራዊ ቡድን እንዲጫወት ፍላጎት እንዳላቸው ተናግረዋል። የመጀመሪያው ጨዋታን ተመልክተን የእንግሊዝ ብሔራዊ ቡድን በቱኸል ስር በዚህ ደረጃ ይጫወታሉ ብሎ ለመናገር በጣም አስቸጋሪ ነው። ከነገሮች ጋር አብረው መጓዝ የሚችሉ አሰልጣኝ ስለሆኑ ሃሪኬን ከቶማስ ቱኸል ጋር በሚዩኒክ 45 ጨዋታ አድርጎ 44 ጎሎችን አስቆጥሮ ነበረ። በመጀመሪያ እንግሊዝ ብሔራዊ ቡድን ጨዋታም ጎል አስቆጥሯል። ከኛ አሰልጣኝ ጋር የሚሰምርለት ይመስላል።